ጡጫ የቀመሰው ጋዜጠኛ ደራሲ ፍሬድሪክ ፎርሲስ ትርጉም አብዱልቃድር መሐመድ ቢል ቻድዊክ በለንደን ከተማ እየኖረ በኮሚሽን የወኪልነት ሥራ ይሠራል። በዚህ ሥራ ለረጅም ጊዜ ቆይቷል። አንድ ቀን እሁድ ጠዋት 2 ሰዓት ላይ ስልክ ቤቱ ይደወላል። ቀን እሁድ ስለሆነ ቢል ከባለቤቱ ጋር ተዝናንቶ ተኝቷል። የስልኩን ድምፅ ሲሰማ ለመነሳት አልፈለገም። ስልኩ ይጮኻል። ቢል እየተነጫነጨ ሄዶ አነሳው። ሄሎ ማን ልበል አለ ቢል። ሄሎ ቢል ነህ? ሄነሪ ነኝ አለ ደዋዩ። ሄነሪ እንደምን አደርክ አለ ቢል። ቢል ከሄነሪ ጋር የቀረበ ወዳጅነት የለውም፣ ግን እንዲሁ ያውቀዋል። ለምን እንደደወለም ገርሞታል። ምን ነው ደህና አለ ቢል። ደህና ነኝ፣ ምንም ችግር የለም አለ ሄነሪ። ታዲያ በእሁድ ቀን እንኳ አተኛም እንዴ? አይ አልተኛም፣ በዋናው ፓርካችን ውስጥ ከሌሎች ጓደኞቼ ጋር ጨዋታ አለብን። ታዲያ በዚህ በቀዝቃዛ ቀን ምን እንዳደርግልህ ስልክ ደወልክ አለው። የዛሬውን የጠዋቱን ጋዜጣ አንብበሃል? አላነበብኩም። ምን ነው ሰንዴይ ኩሪየር አልመጣልህም? አልመጣልኝም። አሁኑኑ ጋዜጣውን ፈልገህ እንድታነበው፣ እዚያ ላይ ስላንተ የተጻፈ ነገር አለ። ኦ ምን ይላል? እኔ ከምነግርህ ጋዜጣውን ፈልገህ ብታነበው ይሻላል ብሎ ሄነሪ ስልኩን ዘጋው። ቢል ስልኩን ዘግቶ ወደ መኝታ ክፍሉ እንደተመለሰ ሱሪውን ሲታጠቅ ባለቤቱ አይታው የት እንደሚሄድ ጠየቀችው። ጋዜጣ ሊገዛ እንደሚሄድና ሄነሪ ካርፔንተር ደውሎ ስለሱ የተጻፈ ነገር እንዳለ እንደነገረው ነግሯት ፈጠን ብሎ ሄደ። በአካባቢው የሚገኘው የጋዜጣ መሸጫ ሱቅ ከዕለቱ ጋዜጣ ውስጥ የቀረው 2 ብቻ ነበር። ቢል አንዱን ገዝቶ ወደ ቤቱ ተመለሰ። ወደ ቤት ሲመለስ ባለቤቱ ቁርስ አዘጋጅታ አቅርባ ተጠብቀው ስለነበር ቢል ቁርሱን እየበላ ጋዜጣውን ያገላብጥ ጀመር። እንደተባለውም 3ኛው ገጽ ላይ እሱና እሱ ወኪል ሆኖ ይሰራበት ስለነበረው ኩባንያ፣ አሁን ግን ኩባንያው ከፍተኛ ክስረት ደርሶበት ስለተዘጋው ጭምር ተብራርቶ በአንድ ጋዜጠኛ ተጽፏል። ቢል ይህን ጽሑፍ ሲመለከት 2 አይኖቹን አፍጦ አፉን ከፍቶ ቀረ። ምንድን ነው ቢል አለችው ከፊት ለፊቱ ቁጭ ብላ ቡና የምትጠጣው ባለቤቱ። ቢል ምንም ሳይናገር ጋዜጣውን ሰጣት። ተቀብላው ታነብ ጀመር። ለትንሽ ደቂቃ ስታነብ ከቆየች በኋላ ቀና ብላ የሚያስደነግጥ ጽሑፍ ነው። ይህን የጻፈ ጋዜጠኛ ተንኮለኛ መሆን አለበት። አንተን ለመጉዳት ሆን ብሎ የተነሳ ሰው ነው። አንተ በኩባንያው ላይ ተንኮል እንደፈጸምክ አድርጎ እኮ ነው የጻፈው አለች። ቢል ከተቀመጠበት ተነስቶ እየተንጎራደደ ሳያነጋግረኝ እንዴት እንደዚህ አይነት ጽሑፍ ስለኔ ይጽፋል? የተጻፈው ሁሉ ፈጽሞ ስህተት ነው። እኔ ኩባንያውን የምርት ውጤት በትጋትና በታማኝነት እንዲሸጥ አስተዋወቅኩ እንጂ ሌላ በደል አልሰራሁም። እንዲያውም የኩባንያው ከስሮ መንኮታኮት እኔንም ጎድቶኛል አለ። ይህ ጽሑፍ ሊጎዳ ይችላል አለች ባለቤቱ የባሏን ሁኔታ እየተመለከተች። በደንብ አርጎ ነዋ፣ ድራሼን ነው እንጂ የሚያጠፋኝ። የጻፈውንም ጋዜጠኛ ፈጽሞ አላውቀውም። ለመሆኑ ስሙ ማን ይባላል አለ ቢል ጸጉሩን እያሻሸ። ጋይሎርድ በርነት ይባላል አለች ባለቤቱ ጋዜጣው ላይ አንብባ። ፈጽሞ አላውቀውም። ይህን ከመጽሐፉ በፊት እኔን ማነጋገር ነበረበት። እንደዚህ አይነት ጽሑፍ ጽፎ ስሜን የሚያጠፋበት ምንም ምክንያት የለውም። ከጎኑ ያገኛታል አለ ቢል ጋዜጣውን ከባለቤቱ ፊት እያነሳ። በማግስቱ ሰኞ ጠዋት ቢል ወደ ግል የሕግ አማካሪው ቢሮ ሄዶ ጋዜጣውን አሳየው። አማካሪው ቀደም ብሎ አንብቦት ስለነበር አንብቤዋለሁ፣ እንደምትመጣም ማውቅ ነበር አለው። ከዚያም በነገሩ ላይ በሰፊው ተወያዩበት። በኋላም አማካሪው በቢል ስም ለጋዜጣው አዘጋጅ አንድ ደብዳቤ ጻፈ። በጻፈው ደብዳቤ ላይ ስለ ቢል ቻድዊክ የተጻፈው ሁሉ ከእውነት የራቀ መሆኑን ገልጾ በጋዜጣው ላይ ቢል ይቅርታ እንዲጠየቅ የሚል ነበር። ለ2 ሳምንታት ያክል ከጋዜጣው አዘጋጅ ምንም አይነት መልስ ሳይሰጥ ቆየ። በኋላም በ3ኛው ሳምንት ላይ ከጋዜጣው አዘጋጅ ክፍል ለቢል ጠበቃ አንድ ደብዳቤ ደረሰው። ጠበቃው ደብዳቤው እንደደረሰው ቢልም በስልክ ጠርቶ ወደ ቢሮ እንዲመጣ አድርጎ ደብዳቤውን አነበበለት። ጽሑፉ እንዲል ነበር። ቢል ቻድዊክን አስመልክቶ የጻፍከውን ማስታወሻ ክፍላችን ተመልክቶታል። ስለሆነም በጋዜጣችን አምድ ላይ ክፍት ቦታ ሲገኝ ጥያቄ መልስ ያገኝ ይሆናል ይላል። ደብዳቤው የተፈረመው ደግሞ በዋና የጋዜጣው አዘጋጅ ሳይሆን በሌላ ሰው ነበር። ቢል በጥሞና ካደመጠ በኋላ ወደ ጠበቃው ቀና ብሎ ምን ትመክረኛለህ ታዲያ? ይህ ቀባጣሪ ጋዜጠኛ እኮ ደና አድርጎ ነው ስሜን ያጠፋው አለው። ጠበቃው ረጋ ባለ መንፈስ ለጋዜጠኞች ማህበር ጽሕፈት ቤት ማመልከት እንደሚችል ነገረው። እነሱ ምን የሚያደርጉ ይመስላል ታዲያ አለ ቢል። ምንም የሚያደርጉት አጥጋቢ ነገር ያለ አይመስለኝም፣ ግን የሚሉትን መስማት ያስፈልጋል አለ ጠበቃው። ይቅርታ እንድትጠየቅ ሊያዙ አይችሉም እንዴ አለ ቢል። አይችሉም አለ ጠበቃው። ታዲያ ምን ማድረግ አለብኝ?
አለ ቢል። መክሰስ ትችላለህ። ፍርድ ቤት ከደረሰ ፍርድ ቤቱ ነገሩን አጣርቶ የጻፈው ውሸት ከሆነ በጋዜጣው አሳታሚ ድርጅትና በጻፈው ጋዜጠኛ ላይ ቅጣት ሊበይን ይችላል። ይህን ለማድረግ ደግሞ ብር ያስፈልጋል። ለመሆኑ በቂ ተቀማጭ ብር አለህ? አለ ጠበቃው። ለዚህ ሁሉ ጣጣ የሚሆን በቂ ብር የለኝም። የምሠራው ሥራ በጣም አነስተኛ ነው ታውቃለህ። ራሴን ከጥሩ ደረጃ ላይ ለማድረስ ስጥር ኖሬያለሁ። የራሴ የሆነ ቤት፣ መኪና፣ በቂ ልብሶች፣ የሕይወት ዋስትና ኢንሹራንስ አለኝ። የሀብታም ባያሰኘኝም ራሴን ችያለሁ ማለት እችላለሁ አለ ቢል። ጥሩ ነው። በአሁኑ ጊዜ ሀብታሞች ብቻ ናቸው ያው ከሀብታሞች ጋር የሚጋፈጡት። ሌላው ከነሱ ጋር መጋፈጥ አይችልም፣ እድልም አይሰጠውም። እነዚህ ትልልቅ የጋዜጣና የመጽሔት አታሚ ድርጅቶች ጥሩ ኢንሹራንስ ነው ያላቸው። ታዋቂ ጠበቆች የነሱ ናቸው። በእነሱ ላይ የሚነሳውን ከሳሽ ነኝ ባይ ባዶ ኪሱን ነው የሚያስቀሩት። የክሱን ጊዜ እንዲራዘም በማድረግ እስከ 5 እና 10 ዓመት እንዲወስድ ያደርጋሉ አለ ጠበቃው። ቢል ትንሽ ሲያስብ ከቆየ በኋላ ቀና ብሎ ለመሆኑ ምን ያክል ያስወጣኛል አለ። ክርክሩ የ3 ወር ጊዜ የሚወስድ እንኳ ቢሆን በሺ የሚቆጠር ፓውንድ ያስወጣሃል አለ ጠበቃው። ከሕግ ክፍሉ ስለሚደረግ እርዳታስ አለ ቢል። አንተ እንዳሰብከው ላይሆን ይችላል። ይህ ክፍል ደግሞ ለእንዳንተ ላለው ጉዳይ እርዳታ አያደርግም አለ ጠበቃው። ታዲያ የጋዜጠኛ ስሜን በከንቱ አጥፍቶ እንዴት ይቀራል? በእውነቱ በጣም ነው ማዝነው። በረዳ ደስ ባለኝ ነበር። እንድትጎዳ አልፈልግም አለ ጠበቃው። ቢል ከተቀመጠበት ተነስቶ ጠበቃውን ካመሰገነው በኋላ ከቢሮ ወጥቶ ሄደ። በማግስቱ ቢል ወደ ሰንዴይ ኩሪየር ቢሮ ስልክ ደውሎ የጋዜጣውን ዋና አዘጋጅ ለማግኘት ሞክሮ ሳይሳካለት ቀረ። ስልኩን ዘግቶ መኪናውን እያሽከረከረ ወደ ጋዜጣ አታሚው ጽሕፈት ቤት መጣ። መረጃ ዴስኩ ላይ ለእንግዶች በተዘጋጀው ፎርም ላይ ስሙን፣ አድራሻውን፣ ሊያነጋግረው የሚፈልገውን ሰው ስም ሞልቶ ለተላላኪው ሰጠው። ተላላኪው ፎርሙን ይዞ አንድ ቢሮ ከፍቶ ገባ። ቢል ለእንግዶች ማረፊያ ተብሎ በተዘጋጀው ሶፋ ላይ ቁጭ አለ። ከግማሽ ሰዓት ቆይታ በኋላ አንድ ሰው ሊያነጋግረው መጣ። የመጣው ሰው ራሱን አስተዋውቆ የጋዜጣውን ዋና አዘጋጅ ማነጋገር እንደማይችል ነግሮት ለመጣበት ጉዳይ ግን ቀደም ብሎ በጠበቃው በኩል መልስ የተሰጠው ስለሆነ ከዚያ ሌላ ምንም ማድረግ እንደማይቻል ነገረው። ቢል በነገሩ ቢናደድም ራሱን ተቆጣጥሮ ምንም ሳይናገር የቋጠረውን ከራባቱን እያላላ ወጥቶ ሄደ። ቢል በምሳ ሰዓት ወደ ቤቱ አልሄደም። በአንድ ሆቴል ውስጥ ምሳውን እየበላ ነገሩን ሲያሰላስል ቆየ። በኋላም ምሳውን በልቶ ሲጨርስ ወደ ዋናው ቤተ መጻሕፍት ሄዶ ስለ ሕግ የተጻፉ መጻሕፍትን ሲመለከት አመሸ። በማግስቱ በሰንዴይ ኩሪየር ላይ ስለ እሱ የጻፈውን የጋይሎርድ በርነትን መኖሪያ ለማግኘት አድራሻውን ሲፈልጉ አለ። የቤቱን አድራሻ ማግኘቱ እስከዚህም ብዙ ጊዜ አልወሰደበትም። ቢል የጋይሎርድን የቤት አድራሻ እንዳገኘ እሱን የሚያገኝበትን ሰዓት ጠብቆ ምሳ ሰዓት ላይ ወደ ቤቱ ሄደ። በሩ ላይ እንደደረሰ ደወሉን ሲደውል ከትንሽ ደቂቃ በኋላ አንዲት ሴት መታ በሩን ከፈተች። ቢል ማንን እንደሚፈልግ ለሴትየዋ ነገራት። ሴትየዋ ወደ ውስጥ ተመልሳ ጋይሎርድን ውጪ ሰው እንደሚፈልገው ነገረችው። ጋይሎርድ ምሳ ሊበላ እየተዘጋጀ ነበር። አጭር ቀጭን ፉንጋ ሆኖ ጸጉሩን ባጭሩ ተቆርጦታል። ኮቱን አውልቆ ሰቅሎ ያሰረውን ከራባቱን እያላላ በሸሚዝ ብቻ ወደ በሩ ብቅ አለ። በሩ ላይ ከቢል ቻድዊክ ጋር ተገናኙ። ጋይሎርድ ቢልን በደንብ ከተመለከተው በኋላ ምን ነበር አለው። ቢል በቁመት ረዘም ብሎ ሰውነቱ ደልዳላ ነበር። እሱም በበኩሉ ጋይሎርድን በደንብ ሲመለከተው ቆይቶ ከጋዜጣው ላይ ቆርጦ ያመጣውን ጽሑፍ ሰጠው። ጋይሎርድ ተቀብሎ ለትንሽ ደቂቃ ተመለከተው። ከዚያም የጋዜጣውን ቁራጭ በእጁ እንደያዘ ምንድነው ይሄ አለው ቢልን። ቢል ረጋ ብሎ ስለ ራሱም ሆነ ስለ ከሰረው ኩባንያ በጋዜጣው ላይ የተሰጠው የመግለጫ ስህተት መሆኑን አስረድቶ በሱና በሥራው ላይ ትልቅ ጉዳት እንደደረሰ ነገረው። ጋይሎርድ በስጨት ብሎ ጋዜጣችን ታዋቂ ነው። የምናወጣው ጽሑፍ ሁሉ በማስረጃ የተደገፈና እውነትን ያዘለ ነው። እንደዚሁ ዝም ብሎ ከወንዝ የሚቀዳ ውሃ አይደለም። በምሳ ሰዓት ቤቴ ድረስ መጥተህ ለምንድን ነው የምትረብሸኝ? ጥያቄ ካለ በጠበቃ በኩል በጽሑፍ ታመለክታለህ። አለቀ በቃ። ይህ አሁን ራሱ የምታደርገው ራሱን የቻለ ረብሻ ነው አለው። በጠበቃዬ በኩል ደብዳቤ ጽፌ ነበር። ነገር ግን ለጻፍነው ደብዳቤ የተሰጠው መልስ ለምክንያቱ ገላጭነት በቂ አልነበረም። ከዚያም ቢሮአችሁ ድረስ መጥቼ ነበር። ችግሬን የሚረዳልኝ ሰው አላገኘሁም። ስለሆነም እንዳባረራችሁኝ የቆጠርኩት አለ ቢል። እንግዲህ የተናገርኩትን ሰምተሃል። የምሳ ሰዓቴን በከንቱ እያባከንክብኝ ነው ታውቃለህ። ባለቤቴ እየጠበቀችኝ ነው ብሎ ጋይሎርድ ወደ ቤቱ ውስጥ ሊመለስ ሲል ቢል ሳብ አድርጎ አገጩ ስር አንድ ቡጢ ሲያቀምሰው ጋይሎርድ ተወርውሮ ከበሩ ስር ወደቀ። ቢል በዚያ ብቻ አልተወውም። ወደቀበት ሁለት ያከታትሎ ከረገጠው በኋላ ጎንበስ ብሎ
ግራ አይኑ ላይ እንደገና አንድ ቡጥ ያቀመሰው። ጋይሎርድ መነሳት አልቻለም። ወደቀበት ይዝለፈለፍ ጀመር። ቢል እንደገና ሊደግመው ሲዘጋጅ የጋይሎርድ ባለቤት ከውስጥ ስትሮጥ መታ ባሏ ላይ ተደፋች። ቢል ወዲያው መለስ አለ። ኮቱን እያስተካከለ እንደ መፎከርም እየቃጣው ወደ ዋናው መንገድ ሄደ። ከእርምጃው ፈጠን ፈጠን እያለ ፓርኩ አካባቢ ደርሶ ቆሞ ግራ ቀኙ ሲመለከት አንድ ፖሊስ በሩቅ ተመለከተና ወደ ፖሊሱ አመራ። ፖሊሱ አጠገብ ሲደርስ እጅ ነስቶ 2 ሰዎች ተደባድበው አንደኛው ተጎድቷል አለው ቢል። ፖሊሱ ቢልን በደንብ ከተመለከተው በኋላ የት ነው የተደባደቡት ሲል ኮስተር ብሎ ጠየቀው። እዚያ ማዶ ከሚገኙት ቤቶች ከአንደኛው ውስጥ ነው አለው ቢል። እርዳታ ያስፈልጋል? አዎ ያስፈልጋል። ቢልና ፖሊሱ ተከታትለው ወደ ጋይሎርድ ቤት ሄዱ። ጋይሎርድ ቤት በራፍ ሲደርሱ ቢል ፈጠን ብሎ ደወሉን ደወለ። ባለቤቱ በሩን ከፍታ ብቅ ስትል ቢልና ፖሊሱ ጎን ለጎን ቆመው አየቻቸው። ምን ትፈልጋላችሁ አለች ደንገጥ ብላ። ፖሊሱ ሰላምታ ከሰጣት በኋላ እዚህ ቤት ተጣልቶ የተደባደቡ ሰዎች አሉ ስለተባለ እርዳታ ለማድረግ ነው የመጣሁት አላት። ማንም የተደባደበ የለም አለች ቆጣ ብላ። አለ ውስጥ ነው ያለው አለ ቢል ፈጠን ብሎ። ፖሊሱ ግራ ተጋብቶ አንዴ ቢልን አንዴ ሴትዮዋን ሲመለከት ጋይሎርድ በነጭ መሐረብ ፊቱን እየጠረገ ብቅ አለ። ያውና እሱ ነው አለ ቢል። ፖሊሱ ረጋ ብሎ ጋይሎርድን ሲመለከተው የጋይሎርድ ግራ አይኑ አካባቢ ወይቧል። ጸጉሩ ተበታትኖ ፊቱን አለሞታል። አንተን የተደበደብከው አለ ፖሊሱ። አዎ እኔ ነኝ አለ ጋይሎርድ በአፍረት ተውጧል። ማን የደበደበ አለው ፖሊሱ። እኔ ነኝ አለ ቢል ወደ ፖሊሱ እያየ። ፖሊሱ ቀስ ብሎ ፊቱን ወደ ቢል አዙሮ እኮ አንተው ደብድበ ፖሊስ ልጠራ መጣ አለው በመገረም። አዎ ምክንያት አለኝ አለ ቢል ኮስተር ብሎ። ፖሊሱ ወደ ጋይሎርድ መለስ ብሎ እሱን የመታ አለው። አዎ እሱ ነው አለ ጋይሎርድ አፉን በመሐረብ እየጠረገ። ለምን እንደመታው ልትነግረኝ ትችላለህ አለ ፖሊሱ ወደ ቢል ዞር ብሎ። ለምን እንደመታወት ፖሊስ ጣቢያ ሄደን በጽሑፍ እገልጻለሁ። በሕጉ መሠረት አንተ ፖሊስ ጣቢያ አድርሰን አለ ቢል። በጣም ጥሩ ሁለታችሁም ኑ ብሎ ፖሊሱ ወደ ጣቢያ ይዟቸው ሄደ። ፖሊስ ጣቢያ ደርሰው የጣቢያው አዛዥ ፊት እንደቀረቡ ቢል ጋይሎርድን ለምን እንደመታው ፍርድ ቤት ሲቀርቡ እንደሚያስረዳ አስታወቀ። ጋይሎርድ ግን ጉዳዩ ፍርድ ቤት ሳይቀርብ እዚያው ፖሊስ ጣቢያ እንዲያልቅ ፈልጎ ነበር። ሆኖም ቢል አንቀጽ ጠቅሶ ፍርድ ቤት መቅረብ እንዳለበት ስለተከራከረ በቀጠሮ ፍርድ ቤት እንዲቀርብ ተወሰነ። የለንደን ከተማ የአካባቢው ፍርድ ቤት ልክ በጠዋቱ የሥራ ሰዓት ተሰይሟል። ቢልና ጠበቃው ጎን ለጎን ቁጭ ብለዋል። ጋይሎርድን በበኩሉ ከጠበቃው ጋር ተቀምጧል። የፍርድ ቤቱ ዕለት ዜና አሰራጭ ከዳኛው መቀመጫ በስተግራ ዝቅ ብሎ ተቀምጦ ብዕሩንና ወረቀቱን ያስተካክላል። ሌሎች 2 ጋዜጠኞች በቢል ጠበቃ ጋባዥነት የማስታወሻ ደብተራቸውን ይዘው ራቅ ብለው ቁጭ ብለዋል። ዳኛው ጥቁሩን የፍርድ መስጫ ካባቸውን አጥልቀው ብቅ ሲሉ ሁሉም ከተቀመጡበት ብድግ አሉ። ዳኛው ግራ ቀኙን ከተመለከቱ በኋላ ወንበራቸው ላይ ቁጭ ሲሉ የተነሱት ሁሉ ተመልሰው ተቀመጡ። ጸጥታ ሰፈነ። ወዲያው የቢል ቻድዊክና የጋይሎርድ በርነት ጉዳይ ቀርቦ ከሳሽና ተከሳሽ ከነጠበቆቻቸው መቅረባቸው ከተረጋገጠ በኋላ ጉዳዩን መስማት ተጀምሮ ቢል ቻድዊክ ጋይሎርድ በርነትን ቤቱ በራፍ ድረስ ሄዶ ለምን እንደመታው ከመነሻው እስከ መድረሻው ለፍርድ ቤቱ አስረዳ። በመጨረሻም ፍርድ ቤቱ ነገሩን በደንብ ካደመጠ በኋላ ውሳኔውን ሲሰጥ ቢል ቻድዊክ በዕለቱ ወደ ጋይሎርድ በርነት ቤት የሄደው ሆን ብሎ ከሱ ጋር ለመጣላት ሳይሆን ስለሱና ስለከሰረው ኩባንያ የጻፈው የተሳሳተ መግለጫ መሆኑን ሊያስረዳው ነበር። ሆኖም በተፈጠረው አለመግባባት የከተማውን ዕውቅ ጋዜጠኛ ቤቱ በራፍ ላይ በቡጢ መምታቱ ጥፋት ሆኖ አግኝተነዋል ብሎ ቢል ቻድዊክ 100 ፓውንድ ተቀጥቶ ፋይሉ እንዲዘጋ ፍርዱን ሰጠ። የፍርዱ ውሳኔ ቢልንና ጠበቃውን በጣም ነበር ደስ ያሰኛቸው። ቢል ወዲያው ቼክ ከኪሱ አውጥቶ ሞልቶ ፈርሞ ለፍርድ ቤቱ አስረከበ። ከዚያም ከጠበቃው ጋር ከፍርድ ቤቱ ወጥተው ሲሄዱ ጋይሎርድ ወደ እነሱ ጠጋ ብሎ በዚህ የምታመልጡ አይምሰላችሁ፣ ሁለታችሁም ከጎናችሁ ታገኙታላችሁ አለ በንዴት። ምንም አንሆንም፣ በዛሬው ምሽት የዕለቱ የፍርድ ቤት ሁኔታ በቴሌቪዥን ይገለጻል። በነገው ዕለት ጠዋት በሚወጣው ጋዜጣ ላይ ደግሞ በተጨማሪ ታነበዋለህ። ከተማ ውስጥ በየቀኑ እየታተመ የሚወጣው የእናንተ ጋዜጣ ብቻ ይመስላል እንዴ? ሌሎችም ብዙ ጋዜጦች አሉ። አየህ፣ ራሴን ማዳን አለብኝ። ሳታይ፣ ሳታረጋግጥ፣ ሳታማክር፣ ሳትጠይቅ በዘፈቀደ እንዲሁ ብዕርን የምታሾል ውሸታም ጋዜጠኛ መሆንህን አሳውቄልሃለሁ።
የምፈልገውም ይሄንኑ ነበር አለ ቢል ዘና ብሎ። አንተ እንደተናገርከው አይነት ሰው አይደለሁም አለ ጋይሎርድ ጠቋሚ ጣቱን ቀስሮ። ነህ እንጂ መሆንህንማ በግልጽ አሳውቀሃል ብሎት ከጠበቃው ጋር ወደ መኪናቸው ሄዱ። እንደተባለውም አልቀረ። የቢል ቻድዊክና የጋይሎርድ በርነት ግጭት ከፍርድ ቤቶች አካባቢ በሚለው የቴሌቪዥን የማታ ፕሮግራም ላይ ቀረበ። በማግስቱም ጠዋት ከወጡት ጋዜጦች በአንደኛው ላይ ጡጫ የቀመሰው ጋዜጠኛ በሚል ርዕስ የሁለቱ ሰዎች ግጭት ተጽፎ ወጣ። የተረገመው ቤት፣ ደራሲ ኤሚል ጋብሪዮ፣ ትርጉም አስቻለው ፈቀደ። የደስደስ ያለውና ተግባቢው ቪኮምት በዓመት ሰርቶ በሚያገኘው 30,000 ፍራንክ ፈጣሪውን እያመሰገነና ደስተኛ ሆኖ በሚኖርበት ወቅት ነበር መጥፎ ዕድሉ ሆነና ከፍጥረታት ሁሉ ቆንቋና የነበረው አጎቱ ወደ 2 ሚሊዮን የሚገመተውን ሀብቱን ትቶለት የሞተው። የውርስ ማስረጃውንም ሲመረምር በ1849 ዓ.ም በ300,000 ፍራንክ የተገዛውና በሩ ዴላ ቬክተር የሚገኘውን ሕንፃ ወራሽ እንደሆነ፣ በተጨማሪም ሕንፃው ሙሉ በሙሉ ተሰርቶ ባይጠናቀቅም ከመንግሥት ግብር ዕዳ ነፃ በዓመት 82,000 ፍራንክ የሚገመት የኪራይ ገቢ እንደሚያስገኝለት ይረዳል። የዋሁና ቸሩ ቪኮምት የኪራይ ክፍያው እጅግ በጣም ብዙ ነው፣ አጎቴም ይህን ያክል ክፍያ ማስከፈሉ በእውነቱ ጭካኔ ነው፣ እናም ደግሞ ብዙ ማስከፈል በራሱ እንዳራጣ ይቆጠራል። እንደኔ ያለና ትልቅ ስም የያዘ ሰው አይኑን ያፈጠጠ ዝርፊያና ቅሚያ ማካሄድ ስለሌለበት በነገው ቀን ኪራዩን እንዲቀንስ ማድረግ አለብኝ፣ የተከራዩትም ሰዎች ቢሆኑ ያመሰግኑኛል በማለት አሰበ። ቪኮምቲን የተቀደሰ ሐሳቡን በመያዝ ወዲያውኑ የሕንፃው ኃላፊ እንዲመጣለት አስላከበት። ኃላፊው እየተቻኮለ መጥቶ አለቃው ፊት በመቅረብ ጀርባውን እንደ ደጋን እስኪጎብት ድረስ ሰላምታውን እንዳቀረበ፣ በርናርድ አሁን ሄደ በስር የሚገኙትን ተከራዮች በሙሉ የቤታቸውን ኪራይ በሲሶ እንደቀነስኩላቸው እንድትነግር በማለት ቪኮምት ቀጭን ትእዛዙን አስተላለፈ። ተሰምቶ የማይታወቀውና ቅናሽ የሚለው ቃል በበርናርድ ጭንቅላት ላይ የሸክላ ጡብ የወደቀበት አስመሰለው። ነገር ግን በራሱ ላይ ከወደቀው ዱብዳ ቢያገግምም ትእዛዙን ደናርጎ የሰማም አልመሰለው። እንደውም ያለቃውን አባባል ሊረዳው አልቻለም። ኪራይ ተቀንሷል? ጌታዬ ቪኮምት ምን ለማለት ፈልገው ነው? የሰው መሳለቂያ ለመሆን ነው ተቀንሷል ማለቶ ወይስ ምንድን ነው? እርግጠኛ ነኝ እርሶ መቼም ተጨምሯል ለማለት ሳይሆን አይቀርም በማለት ቃላቶቹን ቁርጥ በማድረግ ቢገልጻቸውም ቪኮምት ግን ሰማ፣ እኔ በሕይወቴ እንደዚህ ያለ ፌዝ አላውቅም። እውነቴን እየነገርኩ ስለሆነ አሁንም እደግምልሃለሁ፣ ኪራዩ ተቀንሷል። አሁን የሕንፃው ኃላፊ ግራ እስኪጋባ ድረስ ገርሞትና የቆመበት መሬት ክዶት ራሱን የሳተ ቢያስመስለውም ለአለቃው አባባል ማንገራገሩን ለማቆም ቢገደድ ሊሆንለት ስላልቻለ ጌታዬ ቪኮምት ነገሩን ደህና አድርገው ያሰቡበት አይመስለኝም። ሳይውል ሳያድር መጸጸቱ አይቀርም። ስለዚህ ለተከራዩ ሰዎች ኪራያችሁ ተቀንሷል ነው የምለው። እንዴት ነው ነገሩ? እንደዚህ አይነት ነገር እኮ ጨርሶ ተሰምቶ የማይታወቅ ጌታዬ። ይህንን ተከራዮቹ ቢያውቁ ስለ እርሶስ ምን አይነት ግምት ያድርባቸዋል? ጎረቤቱስ ምን ይላል? እውነቴን እኮ ነው ደግሞ። ቪኮምት ንግግሩን አቋርጠውና በርናርድ እኔ ትእዛዝ ስሰጥ የምፈልገው መልስ ሳይሆን የሰጠው ትእዛዝ ወዲያውኑ እንዲፈጸምልኝ ነው። ሰማ? አሁን ቶሎ ብለህ ሂድ በማለት አሰናበተው። በርናርድ እንደሰከረ ሰው ካለቃው ቤት እየተወለጋገደ ወጣ። ሐሳቡ በሙሉ ባፍጢሙ የተደፋና የተምታታ ለአእምሮ ማስጨናቂ ሆነበት። እንደ ለማርጎ አስቂኝ የሆነ ቅዠት ነገር እየተጫወተበት ይሆን እንዴ? ወይስ በእርግጥ እሱ በርናርድ ፒየር በርናርድ ነው ወይስ ሌላ በርናርድ? ኪራዩ እንዲቀነስ ቃሉን ደጋገመው። የማይታመነውን እርግጥ ነው ሰዎቹ ኪራዩ በዝቶብናልና አቤት ቢሉ እንኳ እሺ ይሁን በጄ። እነሱቴ ምንም ቃል አልወጣቸውም። እንደውም አጥብቀው ጠያቂዎች ናቸው። አዩ ይቺን ቀል የሞቱት አጎቶ ቢሰሙ ኖሮ ከመቃብራቸው ድንጋዩን ፈንቅለው ይወጡ ነበር። የወንድሙ ልጅ እንኳ አንደኛውን ጨርቁን ጥሎ አብዷል። ይሄም አይታበላቅ ነው። ኪራዩ ተቀንሷል። ጉድ እኮ ነው ጉድ። ይህን ሰውዬ ለቤተሰብ ጉባኤ ማቅረብ አለባቸው። ከዚያ በኋላ ርፍ ይላታል። ከዚህ በኋላ ደግሞ የሚለው ማን ያውቃል? ግዴላችሁም ይሄ ሰውዬ ምናልባት ዛሬ ያለ ልክ ጥግብ እስኪል በልቶ መሆን አለበት እያለ ብቻውን ይብሰለሰላል። በሁሉም ዘንድ የተከበረው በርናርድ ወደ ቤቱ እንደተመለሰ ጉዳዩ ስሜቱን ክፉኛ ስለነካው በአንድ ጊዜ ከሰውነቱ ውጭ ሆኗል። ቆሌ ርቆትና ግርጥት ብሎ ቤቱ እንደገባ ባለቤቱና ሴት ልጇ አማንዳ ወዲያው እንዳዩት በአንድ ድምፅ በተሰቀለው ምን ነው ምን ነካ አሉት። በርናርድም ኮስተር ብሎ ምን ሆንኩ እንዴ? ምንም አልሆንኩ ምን ሆንኩ? ባለቤቱም እየዋሸኝ ነው በርናርድ፣
ከኔ የደበቅከው የሆነ ነገር አለና አትሸሽገኝ። እኔ እንደ እውነቴን ነው የምልህ፣ ብርቱ ነኝ። አይዞ፣ አልደነግጥም። በሞቴ ግን ይህ አዲሱ ሰውዬ ምን አለ? ከዚህ ቤት ሊያባረረን ይሆን እንዴ? ያ ቢሆንማ ኖሮ እስቲ እሱ ራሱ ካንደበቱ የነገረኝን ገምቺ። እሱ ራሱ ነግሮኛል። ምን ያረጋል? ልታምኑኝ አትችሉማ። ምን ሆነሃል? አንተ ብቻ ነገረን እንጂ ለምንድን ነው ማናምነህ? እንደዛ ከሆነ እንግዲህ እንካችሁ። ምን መሰላችሁ? ቤቱን ለተከራዩት ሰዎች በሙሉ ኪራያቸው በሲሶ እንደተቀነሰላቸው ትዕዛዝ እንዳስተላልፍለት ነገረኝ። ያልኩትን ሰማችሁኝ? ለተከራዩት ሰዎች ኪራያቸው እንዲቀነስ ተባለ። ነገር ግን ወይዘሮ በርናርድም ሆነች ልጇ አማንዳ አልሰሙትም። ይልቅስ እስኪን ዘፈዘፉ ድረስ ክትክት ብለው ይስቁ ጀመር። እንዲቀነስ ቃላቱን ደገሙት። ይቺን ይወዳል። እንዴት ያለች ቀልድ ነች ባክህ! ሰውየውስ ቢሆን ምን አይነት ቀልደኛ ነው ቻል! ኪራያቸው እንዲቀነስ። በርናርድ ግን በሳቃቸው ንዴቱ ቢገነፍልበትም የሰውየውን ትዕዛዝ ተቀብሎ በቤቱ እንደሚቀመጥ ሲገልጽላት፣ ባለቤቱም ከሱ የባሰ ስለተናደደች በሁለቱ መሃል አተካራ ተፈጠረ። በርናርድ ይህንን ድንቅ የሆነ ትዕዛዝ ያወጣው ከቤታቸው መግቢያ ካለው መሸታ ቤት 1 ሊትር ወይን ጠጅ ከሚይዘው ጠርሙስ ጥንፋፊ እንደሆነ በመናገር ባለቤቱ ወይዘሮ በርናርድ ማቅራራትና መደንፋት ጀመረች። በመሃል ሴት ልጃቸው አማንዳ ባትገባ ኖሮ ያለምንም ጥርጥር ደና አድርገው ይቧቀሱ ነበር። ወይዘሮ በርናርድ በነገሩ ማበድ ስለማትፈልግ ፎቶዋን አንስታ ላይዋ ላይ ጣል በማድረግ ወደ ቤቱ ባለቤት እየተጣደፈች ሄዳ የማይታመነውን ቃል በክብ ጉትቻዎች በተጌጡት በሁለቱ ጆሮቿ በመስማቷ ባለቤቷ የተናገረው እውነቱን እንደነበር አረጋግጣ ወደ ቤቷ ተመለሰች። እሷም ከሕንፃው ባለቤት ቤት ስትመለስ እንደ ባለቤቷ ድርቅ ብላ ስለነበር ጭንቀቷ በእንቅልፍ እንኳን እንዳያልፍ እሷ ባለቤቷና ልጃቸው ውሳኔ ላይ ለመድረስ ሌሊቱን ሙሉ ሲመካከሩ አደሩ። የተሰጠውን ትዕዛዝ አሜን ብለው ይቀበሉ ወይስ የዚህን ሰውዬ ዘመዶች አስልከውባቸው ሲመጡ ሰውያችሁ ጤናማ አይደለምና አንድ በሉት በማለት ያስጠንቅቋቸው እንዴ? እንዲህ እያሉ ሲያወጡና ሲያወርዱ ከዋሉ በኋላ በመጨረሻ ነገሩን በሽታ እንደሚቀበሉ ስምምነት ላይ ደረሱ። በነጋታው ጠዋት በርናርድ የክት ልብሱን ተጎናጽፎ በሕንፃው ለሚገኙት ተከራዮች አስደሳቹን ዜና ለማብሰር ሕንፃው የያዘውን 23ቱንም ክፍሎች አንኳኳ። መልእክቱን ካደረሰ በ10 ደቂቃ ውስጥ በሩ ዴላ ቪክትሪ በሚገኘው በዚህ ሕንፃ ውስጥ በቃላት ሊገልጹት በሚያዳግት ሁኔታ ከላይ እስከታች ድረስ ውካታ ተፈጠረ። ለ40 ዓመታት ያክል በአንድ ፎቅ የሚኖሩና ባርኔጣቸውን እንኳ ከራሳቸው ላይ አንስተው ሰላም የማይባባሉት ሁሉ በዚህ ዜና ዙሪያ ለማጠንጠን አንድ ላይ ተሰባስበውና አፍላፍ ገጥሞ ይንሾካሾኩ ጀመር። ጋሽ ይህን ነገር ያውቃሉ? ጉድ እኮ ነው። ተሰምቶ የማይታወቀውን ባለቤቱ ኪራይ ቀነሱ አይደለ? ሲሶ መሆኑ ነው። የኔም እንደዛ መሆኑ ነው ማለት ነው። ያንተ ያለ ስህተት መሆን አለበት ግን ይሄ ነገር ቢሆንም ግን ወሬውን የተጠራጠሩ ተከራዮች ቁጥር ቀላል አልነበረም። ታዲያ እነዚህ ሰዎች በርናርድ ሕሊናውን ሙሉ በሙሉ እንደሳተ በማሰብ ከተከራዮቹ 3ቱ ለሱ ቀና ያሰቡ እንዲያስመስላቸው ለሕንፃው ባለቤት ደብዳቤ ጻፉለት። ቪኮምት ግን ለእነዚህ ተጠራጣሪዎች በርናርድ ያስተላለፈው መልእክት ትክክል መሆኑን ከገለጸላቸው በኋላ ጥርጣሬው በሙሉ ከጥያቄ ውጭ ሆነ። ይህም ሆኖ ግን ሁሉም ተከራይ ሁኔታውን በየራሱ ማብሰልሰሉና የግሉን አስተያየት ከመስጠት አልተቆጠበም። ባለቤቱ ኪራዩን የቀነሰው ግን ለምን ይሆን? እንጃ ለምን ይሆን ብሎ መጠየቅ የሚያስፈልግ ይመስለኛል። ሁሉም በአንድ ላይ ይህን እንግዳና አዲስ ሰውዬ ምን ቢገፋፋው ነው እንደዚህ ያለ ውሳኔ ላይ የደረሰው? በእርግጥ እንደዚህ ያለ አቋም ላይ ሊደረስ የቻለበት ከባድ ነገር ቢሆን ይመስለኛል። አስተዋይና ብልህ የሆነ ሰው መቼም ይህን ዳጎስ ያለ ገቢውንና ጥያቄ የሌለበት ሀብቱን ራሱን ሊያዋርድ ካላሰበ በስተቀር እንደዚህ አያደርግም። አለ አይደል? መቼም አንድ ሰው እኮ ካልተገደደ መጥፎና አስቸጋሪ ሁኔታ ገጥሞት ካልተገደደ በስተቀር ሊሆን አይችልም። እያንዳንዱም ለራሱ ከዚህ ጉዳይ ጀርባ የማይታወቅና ስር የሰደደ ነገር መኖር አለበት ማለት ጀመረ። ግን ምንድን ነው? ምክንያቱን ለማግኘት ከመጀመሪያው እስከ 6ኛው ፎቅ ድረስ ያሉት ሰዎች በአይምሮአቸው ቁፋሯቸውን ተያያዙት። እያንዳንዱ ተከራይ የአይምሮ ብስለቱን ለመፈተሽ የሚጣጣርና አስቸጋሪውን እንቆቅልሽ ለመፍታት የሚሞክር አይነት መልክ ይነበብበታል። አንድ ሰው እንግዳ የሆነና ልዩ ምስጢር ሲያጋጠመው መልሱን ለማግኘት እንደሚማስነው ሁሉ እነዚህም ተከራዮች መጨረሻው የማያምር አንድ ሐሳብ ላይ ደረሱ። ከተከራዮቹ አንደኛው ሰውዬ ግን ራሱን አደጋ ላይ የሚጥል ነገር ድረስ ርቆ በመሄድ ይሄ ባለ ንብረት እንደዚህ ሰውን እንዲያስወድደው የገፋፋው ነገር ቢኖር በሠራው ወንጀል እጅጉን ቢጸጸት ይመስለኛል።
ታዲያ ከዚህ ከካሃዲ ሰው ጋር ጎን ለጎን አብሮ መኖር ራሱ የሚበጅ አይመስለኝም። እውነቴን ነው። ሁለተኛ እንደዚህ አይነት ወንጀል ላለመፈጸም እርግጥ ሊናዘዝ ይችል ይሆናል። ግን ተመሳሳይ ወንጀልን ለመፈጸም በድጋሚ ቢገፋፋስ የማን ያለ ሊባል ነው ጉዳዩ ብሎ ነበር። ምናልባት ሕንፃው ሲዋቀር ሲሰራ ልክ አይደል ይሆናል። ሌላው ጠየቀ፣ መልሱን ለማግኘት ተጨንቆና ተጠቦ። እሱም ያስኬዳል፣ ማን ያውቃል፣ ሊሆን ይችላል። ነገር ግን ሁሉም የሚያውቁት አንድ ነገር አለ፣ ቤቱ ያረጀ መሆኑን። ትክክል በማለት አንደኛው ሰው ሐሳቡን ሲገልጽ፣ ባለፈው ዓመት መጋቢት ወር ላይ ከመሠረቱ ስር የተቋጠረውን ውሃ ቆፍረው ሲያወጡ ሕንፃው ድጋፍ ነገር የተደረገለት ለዛ ነው ማለት ነው አለ እርግጠኛ በመሆን። ምናልባትም ጣራው ከብዶት ሊሆን ይችላል ሲል በአምስተኛው ፎቅ ላይ የሚኖረው ሰው አስተያየቱን ሰጠ። በስድስተኛው ፎቅ የሚኖረው ሰውዬ ደግሞ ምናልባት ከምድር ቤት የሐሰት ሳንቲም አስመስለው እየሰሩም ሊሆን ይችላል። ሁልጊዜ ሌሊት የሳንቲም ስዕሎች በማሽን ሲቀረጹ የሚያሰማው ድምፅ ታታታ ታታታ የሚል ድምፅ እኮ ሰማለሁ አለ። የሌላኛው ሰውዬ አስተያየት ደግሞ ያ ማን ነው? ራሽያዊ ነው ወይስ ጀርመናዊ ሳይሆን አይቀርም እዚህ ፎቅ ውስጥ እየኖረ የስለላ መረቡን ዘርግቶ ይሆናል ብሎ ሳይጨርስ በአንደኛው ፎቅ ላይ ያለው ሰውዬ ደግሞ ግድ የላችሁም፣ ይሄ ባለ ንብረት እሱ በሚኖርበት ክፍል ብዙ ዋጋ የሚያወጣውን ንብረቱን እሳት ከለኮሰበት በኋላ ጠቀም ያለ ገንዘብ ከኢንሹራንስ ኩባንያ ለመቀበል የወጠነውም ነገር ሊሆን ይችላል ብሎ ፍጹም እስከ ማመን የደረሰበትን ነገር ተናገረ። ሁሉም የራሳቸውን አስተያየት ቢሰጡም ያልጠበቁትና እንደውም አስፈሪ የሆነ ነገር በሕንፃ ውስጥ መከሰት ጀመረ። በመጨረሻው ፎቅ አካባቢ ይሄ ነው ብለው ሊገልጹት የሚያዳግትና ያልተለመደ ድምፅ ይሰማ ጀመር። በአራተኛው ፎቅ ውስጥ የሚኖሩትን አሮጊት ሴት የምትንከባከብ አንድ ወጣት ሴት አንድ ሌሊት የወይን ጠጅ ለማምጣት ወደ ምድር ቤቱ እንደወረደች የፊተኛውንና የሞተውን የቤቱን ባለቤት የሙት መንፈስ እንዳየችና እንዲያውም የለየችው በእጁ የኪራይ መቀበያውን ደረሰ የመያዙ መሆኑን ለጎረቤቱ በድፍረት ገለጸችላቸው። ይህንን ተከትሎ የኪራዩን ቅነሳ ያመጣው ከኛ የተሰወረ አንድ ነገር ቢኖር ነው በማለት ከላይኛው ፎቅ ወደ ምድር ቤት መመላለሳቸውን አቆሙ። ሚስጥሩን ለማወቅ የተደረገው ጭንቀት ሁሉ ቀስ በቀስ ወደ ፍርሃት ሲለወጥ፣ ፍርሃቱ ደግሞ ወደ ድንጋጤ ይሸጋገር ገባ። ስለዚህ በአንደኛው ፎቅ ላይ የሚኖረው ሰውዬ ብዙ ውድ ዋጋ የሚያወጡ ቁሳቁሶች ስላሉት ከዚህ ከተከራየበት ቤት ለመውጣት በመወሰን በግል ጸሐፊው በኩል ለባለቤቱ ከላከበት በኋላ የቤቱ ባለቤትም ደህና ሞኞች ቤቱን መልቀቅ ይችላሉ ብሎ መለሰለት። በነጋታው ግን በሁለተኛው ፎቅ የሚኖረውና የእግር ቅርጽን የሚያጠናው አዋቂ በቤት ውስጥ ላለው ንብረቱ ብዙም ፍርሃት ባያድርበትም በአንደኛው ፎቅ ለሚኖረው ሰውዬ የፈራ በማስመሰል ቀረበ። ላጤዎቹና ብዙም ንብረት የሌላቸው ቤተሰቦች ቤቱን ለመልቀቅ ያሰበውን የአምስተኛ ፎቁን ነዋሪ ምሳሌ ተከትለው ቤታቸውን ለመልቀቅ ተስማሙ። ከዚህ በኋላ በተቀሩት ሰዎች መካከል አጠቃላይ የሆነ ምስቅልቅልና ግርግር ተከተለ። እያንዳንዱም ሰው ደብዳቤውን ጫር እያደረገ የመልቀቂያ ማመልከቻውን አቀረበ። ይህ በእንዲህ እንዳለ ሁሉም ሰው አንድ መጻኢ መክሰፍትን በፍርሃት መጠባበቅ ጀመረ። እያንዳንዱ ሰው እንቅልፉን ስላጣ ሕንፃው እንዲጠበቅ በማሰብ ከመካከላቸው የሌሊት ጠባቂን መልምለው አሰማሩ። ፍርሃቱ ይብሱኑ ያሳሰባቸው የቤት ሠራተኞችም የተቀጠሩበትም ቤት ለመልቀቅ ምለው እንደተገዘቱና ለጊዜው እንኳ ቢቆዩ ደሞዛቸው በ3 እጥፍ እየተከፈላቸው ከሆነ ብቻ እንደሚሰነብቱ ለአሰሪዎቻቸው ፈርጠም ብለው አሳወቁ። በርናርድም ፍርሃት ሸርሽሮት አጽሙ ብቻ በመቅረቱ ወደ ጥላ በመለወጡ ለተመለከተው ሰው የራሱ የሙት መንፈስ ሆነ። ባለቤቱም ብትሆን በየጊዜው በሚመጣው የመልቀቂያ ደብዳቤ ሁሉ በፍጹም ይህ አዲስ ክስተት መሆን አለበት በማለት ሐዘን በተቀላቀለበት ስሜት ደጋግማ ሐዘኗን ትገልጻለች። ሁሉም መልቀቂያ በማቅረባቸው 23ቱም ክፍሎች የኪራይ ቤት የሚል ማስታወቂያ ከሕንፃው ፊት ለፊት በመለጠፉ ለመከራየት እግር ጥሏቸው የመጡትን ሁሉ ቀልብ ይስብ ጀመር። አሁን ማኩተምተሙን እርግፍ አድርጎ የተወው በርናርድ ለመከራየት የመጣውን ሰው ሁሉ ለማስጎብኘት ላይና ታች በማለት ደረጃውን ይመላለስበታል። ታዲያ ሊጎበኙ የመጡትን ሰዎች ሁሉ ምርጫው እናንተ ነው፣ ቤቱ በሙሉ ባዶ ነው፣ የተከራዩት ሁሉ ለመልቀቅ ያመለከቱት እንደ አንድ ሰው ሆነው ነው። በእርግጥ ምን እንደሆነ እንኳ እነሱም አያውቁትም። የሆነ ነገር ግን ሆኗል። አዎ የሆነ ነገር፣ ከዚህ በፊት ታይቶ የማይታወቅ ሚስጥር። ይህ ሁሉ ግን ኪራዩ እንዲቀነስ ማድረጉ ነው። አዳዲሶቹ ተከራዮች ታዲያ ይህንን ሲሰሙ በፍርሃት ድምፃቸውን አጥፍተው ሹልክ እያሉ ይወጣሉ። የፊተኞቹ ተከራዮችም የመልቀቂያ ጊዜያቸው ስላበቃ ዕቃቸውን በሽፍን መኪና በመጫን አንድም ሰው ሳይቀር ለቆ ወጣ። አይጦቹ እንኳ ሕይወታቸውን የሚያቆይላቸው ምግብ በማጣት እነሱም በተራቸው ለቀው ወጡ።
ሕንፃውን በኃላፊነት የሚያስተዳድረው በርናርድ ብቻ ሲቀር ገርጥቶ ቅጠልያ እስኪመስል ድረስ ሰላሙን አጣ። በመኝታው ሰዓት አስፈሪ የሆነ ሕልም ይጎበኘው ጀመር። አሳዛኝ አሰቃቂም አይነት ጩኸት መሳይና መጥፎ አይነት ሲቃ በመኝታውም ሰዓት ሁሌም ይሰማል። ወይዘሮ በርናርድ ከባለቤቷ ብሳ አይኖቿን ላመል እንኳ ከድና አታውቅም። ወጣት ሴት ልጃቸውን ብትሆን ከዚህ ጭንቅ ለመገላገል ብላ ብቻ ሽማግሌና አማላጅ ቢላክባት ንቃ አሻፍረኝ ያለችውን አንድ ጸጉር አስተካካይ አገባሃለሁ ብላ በመስማማት ከወላጆቿ ቤት ለመውጣት በመፈለግ ከዚህ የቤተሰብ ጣጣ ራሷን አገለለች። በመጨረሻ አንድ ሌሊት ከወትሮ የተለየ አስፈሪ ቅዠት አዳር በርናርድን ሲያሰቃየው ስላደረ በነጋታው ጠዋት ቁርጥ ያለ ውሳኔ ላይ በመድረስ ወደ ሕንፃው ባለቤት በመሄድ ከፍርሃቱ ይላቀቅ ዘንድ ቁልፉን አስረክቦ አለቃውን ጥሎት ውልቅ አለ። በሩ ዴላ ቬክተር የሚገኘው ቤት ተከራያቶ ብቻውን ቆሞ ይገኛል። ይሄ የተረገመ ቤት አቧራ አጅሎት በግቢውም ሙጃ በቅሎበት ለመከራየት ደፍሮ እንኳን የሚጠይቅ ጠፋ። በመንደሩ መሃል የሚገኘው ቤት እንደ ሞተ ሰው ፍትሐት ከተደረገለት ቢሰነብትም ስሙም ከመርከሱ የተነሳ በዙሪያው ያሉትም ቤቶች ቢሆኑ ለኪራይ ሲፈለጉ ሰዎች ዋጋቸውን አጣጥለው ነው የሚናገሩት። ድር ድርሰት አርካዲ አርካኖቭ፣ ትርጉም በቀለ መንገሻ። ራት ለመብላት ሬስቶራንት ውስጥ ብቻዬን ነበር የተቀመጥኩት። በስንት ጊዜ መሰላችሁ ሬስቶራንት የገባሁት? በጣም ብዙ ጊዜ ሆኖኛል። ገለል ብዬ ጥግ ላይ ነበር የተቀመጥኩት። መታየት አልፈለግኩም። መታየት ለአደጋ ወይም ለስለላ ያጋልጣል። ማንም ሆነ ማን እዚህ ቁጭ ብዬ ቢያየኝ ወሬው ባንዴ ነው የሚዛመተው። አቶ አበራ ከተማ ውስጥ ያሉ ሬስቶራንቶችን ሳያዳርስ እንደማያድር ሰማ። በሱ ደሞዝ በየቀኑ በየሬስቶራንቱ ሊያዝናና የሚችል ገንዘብ ከየት ይመጣል? ለመሆኑ ምን አይነት ሰው ነው? አያችሁ፣ የአንድ ቀን ራት መዘዙ ብዙ ነገር ሊሆን ስለሚችል አለመታየቱ ይመረጣል። ያዘዝኩትን ምግብ በመጠበቅ ላይ ሳለው አለቃዬ በላቸው የመስሪያ ቤታችን ባልደረባ ከሆነችው ከወይዘሮ ስርጉት ጋር ወደ ሬስቶራንቱ ሲገባ አየሁት። የፈራሁት ደረሰ፣ አለቀልኝ። በቃ አለቃዬ ያየኛል፣ አሉባልታው መጀመሩ ነው ብዬ አሰብኩ። በፍጥነት ከመቀመጫዬ ሸርተት አልኩና ጭንቅላቴን ቀበርኩ። የያዝኩትንም ጋዜጣ ዘርግቼ ፊቴን ከለልኩ። ምናልባት አልታየው ይሆናል ብዬ ነበር። ሙከራዬ ግን ከንቱ ሆነ። አይቶኛል። አብራው የተቀመጠችውን የሥራ ባልደረባችንን ወይዘሮ ስርጉትን ይቅርታ ጠይቆ ወደ እኔ መጣ። አጠገቤ እንደደረሰ እሺ እባክህ የሬስቶራንቶች ደንበኛ ነለካ አለ። ኧረ ደንበኛ አይደለሁም። በስንት ጊዜ መሰለ ራት ለመብላት ዛሬ ብቅ ያልኩት። ራት የት እንደምትበላ እንኳን እናውቃለን። ብዙም ያሳስብ አይደለም። እኛም ራሳችን ቅዱሳን አይደለንም። አይዞ። ለማንኛውም እዚህ ቦታ አላየኸኝም። እሺ፣ እኔም አላየሁህም። እሺ፣ ግን ያላየሁህ ከሷ ጋር ሆነ ነው ወይንስ ከሷ ጋር ሳትሆን? ጠየቅኩት። ከሷ ጋር ሳልሆን ነው እንጂ ለሚስቴ ከአንተ ጋር ስብሰባ እንዳመሸን ነው ምነግራት። ጥሩ፣ ግን የወይዘሮ ስርጉት ባለቤት አይታት ነበሩ ይብለኝስ? አላየኋትም ትለዋላ እንዴ? ይሄማ ጥርጣሬ ይፈጥራል። እንግዲያው ጥርጣሬ የሚፈጥር ከሆነ ከሥራ እንደወጣን አብረን ሲኒማ ቤት ገብተን ነበር ትለዋለህ። መቼም አንተን አይጠረጥርህም። ጓደኛው አይደለህ? ነኝ፣ ግን ያው ምሽቱን ካንተ ጋር ስብሰባ አልነበርኩ። አሃ፣ እንግዲያው ስብሰባውን ሳትጨርስ ፈቀድኩልህና ወጣ። ከዛ አብረሃት ሲኒማ ቤት ገባ። ጥሩ፣ ግን ምን አይነት ፊልም እንዳየን ጠይቃት አልኩት። አለቃዬ ጥሎኝ ሄደ። አስተናጋጁ ያዘዝኩትን ምግብ ይዞ መጣ። ይቅርታ ስለዘገየን አለ። ምንም አይደል። የሚጠጣ ምን ልታዘዝ? ቀዝቃዛ ውሃ አምጣልኝ። ቀና ስል ደረጀ ወደ እኔ እየመጣ ነው። እንደምን አመሻ አበራ። ታዲያስ ደረጀ? ይኸው ስማ፣ እዚህ አልነበርኩም እሺ አለኝ ደረጀ። የመስሪያ ቤታችን ባልደረቦች በላቸውና ስርጉት ግን እዚህ ናቸው፣ ያዩሃል አልኩት። እነሱም እዚህ ቦታ አላዩኝም፣ እኔም አላየኋቸውም። በማንኛውም ሰዓት ላይብረሪ አብረን ነበር። በቃ ይኸው ነው እሺ። እንዴ እኔ ግን ከወይዘሮ ስርጉት ጋር ሲኒማ ቤት ነበርኩ አልኩት። በፍጹም ይሄማ ሊሆን አይችልም። ወይዘሮ ስርጉት ሲኒማ ቤት እንሂድ ስትላት እምቢ ብላ ከጓደኛዋ ጋር ሄዳለች። ከጓደኛዋ ጋር ነበረች። በነገራችን ላይ ከ2 ሰዓት በፊት ጓድ እስክንድር እዚህ ነበር። ስለዚህ እሷን ብቻ ሳይሆን እሱንም አላየኸውም? እሱንም አላየሁትም። እውነት ነው። ከ2 ሰዓት በፊት እኔም እዚህ አልነበርኩም። ታዲያ እንብላ አልኩት። ትናንትና ደግሞ ፋሲል ውጭ አድሮ ጠዋት 2 ሰዓት ነው ቤት የገባው። ለሚስቱ ወዶ ሳይሆን ተገዶ እንዳደረ ነው የነገራት።
በምን ተገዶ ጠየቅኩት። ማታ ወደ ቤቱ ሲሄድ ሙትት ብለህ ሰክረህ አገኘ። እናም ራስን እስክትስት ጠጥተህ ስለነበር ወደ ቤት አልገባም ብለህ አስቸገርከው። እንደዛ ሆነ ደግሞ ጥሎ ሊሄድ አልቻለም፣ አደረ። ስለዚህ እንዳታሳጣው እሺ። እኮ እኔ ሰክሬ አልኩት። ምን ማድረግ ይችላል ታዲያ? ውጪ ለማደሩ አንድ ሰበብ መፍጠር ነበረበት። ከማን ጋር ነበርኩ ልበላት እያለ ሲያሰላስል ቀድሜ የመጣህለት ደግሞ አንተ ነበርክ። ምን ያድርግ? ወይ ታሪክ! የሚገርም ነው። በነገራችን ላይ ሳልነግር ረስቸው፣ ያለፈው ማክሰኞ ምሽት የት እንደነበርኩ ማንም ሰው ቢጠይቅህ አብረን እንውጣና ራት ልጋብዝ ስትለኝ እኮ እኔ አልኩት። አዎ ራት ልጋብዝ ስትለኝ እምቢ ብዬ የፓርቲያችን ካድሬ የሚያደርገውን ገለጻ ለመከታተል ወደ ስብሰባ እንደሄድኩ እንዳትረሳ። ቻው። ወይ ታሪክ! ደረጀ ጥሎኝ ሄደ። ጌታዬ፣ ውሃው ይኸው። ሌላ የምታዘው ነገር ካለ? አመሰግናለሁ፣ ምንም አልፈልግም አልኩ። ሰው የለውም መሰለኝ፣ መቀመጥ እችላለሁ የሚል ድምፅ ከበላይ ሰማሁ። ይቻላል አልኩና ቀና ብዬ አየሁ። አጠገቤ ካለው ወንበር የተቀመጠው ሰው ፊቱ አዲስ አይደለም። ይቅርታ፣ የማውቅ መሰለኝ። አታውቀኝም ሲል መለሰ። አይ አንድ የሆነ ቦታማ ማውቅ ይመስለኛል አልኩት። የት? ፈራ። ቆይ ብቻ እንጃ፣ የሆነ ቦታ። እዚያ ያልከውን ቦታ አልነበርኩም አለ። የት ነው ያልነበርከው አልኩት። ያየኸኝ ቦታ አልነበርኩም። አንተ አይቶኛል ብለህ የምታስበው ቦታ ሳይሆን ሌላ ቦታ አይቻለሁ። እዚያም ቦታ አልነበርኩም፣ የትም ቦታ አልነበርኩም። ያቺ የምትመጣው ሴት ትታያለች፣ ሚስቴ ናት። ስለዚህ አንተም አታውቀኝም፣ እኔም አላውቅህም። ገብቶኛል፣ እሺ አልኩና አስተናጋጁን ማን ሂሳብ ስል ተጣራው። አቤት፣ ስንት ነው ሂሳብ? አንዴ ላናግሮት ፈልጌ ነበር ሲል አንሾካሾከ ወደ ጆሮዬ ተጠግቶ። እኔን? ምን ነበር አልኩት። ወዲህ ዞር ይበሏ። ምን ነበር? አስተናጋጁ ንግግሩን በሹክሹክታ ቀጠለ። የበላኸው ምግብ ስቴክ ነው። ማንም ሰው ቢጠይቅ ግን ስቴክ አይደለም የበላኸው። ስቴክ ነው የበላኸው ብዬ አይደለም መዝገቡ ላይ የማሰፍረው። መዝገቡ ላይ የምጽፈው የበላኸው ራት ኮተሌት አሳ ቢስማርክ መሆኑን ነው። የምትከፍለው ግን የሽሽ ክበብ ዋጋ ነው። አእምሮዬን የሳትኩ መሰለኝ። ግራ እንደተጋባው ዞር ስል አጠገቤ የነበረው ሰው ጋር የተቀመጠችውን ሴት አየኋት። የዘመዴ ሚስት ናት። በሹክሹክታ አላየውሽም፣ እኔም እዚህ አልነበርኩም፣ ላይብረሪ ነኝ ብያት ብድግ አልኩ። ቀስ በቀስ እኔነቴ እየጠፋ መሆኑ ተሰማኝ። በእርግጥም ነው። ለማያቀኝ ሰው ያለፉት ጥቂት ቀናት ሕይወቴ እንግዳ ነው የሚሆንበት። ከአንድ ሳምንት በፊት አንድ ማውቀውን ሰው ራት ልጋብዝ ብዬው እምቢ አለኝ። ትናንትና ሙትት ብዬ ሰክሬ ጓደኛዬ ቤት ደግፎ ወሰደኝ። በዚህ ምክንያት ቤቱ ሳያድር ቀረ። ዛሬ ደግሞ በተመሳሳይ ስንት ስብሰባ፣ ላይብረሪ፣ እንዲሁም ከጓደኛዬ ሚስት ጋር ሲኒማ ቤት ነበርኩ። በዚሁ ሰዓት ያልበላሁትን ራት ኮተሌት አሳ ቢስማርክ እንደበላው ተደርጌያለሁ። ሙሉ በሙሉ በዚሁ ሐሳብ በመዋጤ ወደ ቤቴ የተጓዝኩት እንደ ኤሊ እየተንቀረፈፍኩ ነበር። ቤቴ በር ላይ ደርሼ ገና በሩን ሳልከፍት ስልክ ቤቴ ውስጥ ሲጮህ ተሰማኝ። ስልኩን የደወለው ሬስቶራንት ውስጥ ካገኘሁት ካለቃዬ ካቶ በላቸው ጋር አብራ የነበረችው የወይዘሮ ስርጉት ባል ነበር። ስልኩን እንዳነሳሁት ስማ አበራ አለኝ የወይዘሮ ስርጉት ባል። ሚስቴ ዛሬ ከጓደኞቿ ጋር ነበር ያመሸችው እና አንተና እኔ ራት የበላ ነው ካለቃ ካቶ በላቸው ጋር እንደነበር ነግሬያታለሁ። ስለዚህ ከጠየቀች እንዳትሳሳት። የነበረኝንም ገንዘብ ምን አድርጌ እንዳጠፋው ጠይቃኝ አንተ ካስተናጋጁ ጋር እንደተጣላህና የተወሰኑ ሳህኖች እንደተሰበሩና በጠቡ ምክንያት ለደረሰው ጉዳት መክፈል ስለነበረብኝ ከፈልኩ። ጆሮዬ ላይ ያደረግኩትን የስልክ እጀታ አለቀቅኩት። እናም በቁሜ ሞቼ እንደነበር ተረዳው። ከዚሁ የቁም ስቃይ ለማምለጥ የነበረኝ አማራጭ አንድ ብቻ ነበር። ይኸውም ማንኛውንም ነገር መካድ፣ የሆነውን ነገር ሁሉ አልሆነም ብሎ ማመን ብቻ። ማንንም አላውቅም፣ ማንንም አላየሁም፣ የትም አልሄድኩም። ስለዚህ እናንተም ይህን ታሪክ አላነበባችሁም፣ አልሰማችሁም። እኔም እንዲህ አይነት ታሪክ ፈጽሞ አልጻፍኩም። እንደውም በአጠቃላይ ስለ እኔ ምንም ነገር ሰምታችሁ አታውቁም። በቃ ምንም ነገር የለም። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።